ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። በኢትዮጵያና ኤርትራ ድንበር ላይ የነገሰው ወታደራዊ ውጥረት እየተባባሰ እንደመጣ ተገለጸ። ማስታወቂያ በኢትዮጵያ ውስጥ ለምትገኙ የፖለቲካ ፓርቲዎች በሙሉ እንደሚታወቀው በሀገራችን ሀገራዊ ምርጫ እየቀረበ ይገኛል። ሀቅና ሳቅ ሚዲያ የምርጫ ፖለቲካን በእጅጉ የሚያበረታታ በመሆኑ የፖለቲካ ፓርቲዎችና የግል ተወዳዳሪዎች በሚዲያችን ላይ ራሳችሁን እንድታስተዋውቁ ነፃ ዕድል መስጠት ይፈልጋል። በመሆኑም የፖለቲካ ፓርቲዎችና የግል ተወዳዳሪዎች ከ1 ደቂቃ ባልበለጠ ቪዲዮ ራሳችሁን እንድታስተዋውቁ ሀቅና ሳቅ ሚዲያ ጥሪ ያቀርባል። በ0953 44 44 40 የቴሌግራም ቁጥራችን ላይ ቪዲዮቻችሁን በመላክ ራሳችሁን ማስተዋወቅ ትችላላችሁ። ሀቅና ሳቅ ሚዲያ መነሻችንም መድረሻችንም ኢትዮጵያ። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶችን አስቀድማለሁ። በምርጫ ወቅት አቤቱታዎች ሲቀርቡ በሕግ አግባብ ፈጣን እልባት ለመስጠት ዝግጅት እየተደረገ እንደሆነ ተገለጸ። በኢትዮጵያና ኤርትራ ድንበር ላይ የነገሰው ወታደራዊ ውጥረት እየተባባሰ እንደመጣ ተገለጸ። መከላከያ ተኩስ እንዲያቆም ለኤምባሲዎች ደውለው ነበር ሲሉ አቶ ጌታቸው ረዳ ገለጹ። ሻዕቢያ ኢትዮጵያ ጠልነቱን ዳግም ያሳየበትን ድርጊት የኢትዮጵያን ሰንደቅ ዓላማ በመርገጥ አሳወቀ። በማር ስም የሚሸጥ መርዝ በቁጥጥር ስር እንደዋለ የኮምቦልቻ ከተማ አስተዳደር አስታወቀ። በምርጫ ወቅት አቤቱታዎች ሲቀርቡ በሕግ አግባብ ፈጣን እልባት ለመስጠት ዝግጅት እየተደረገ እንደሆነ ተነገረ። በሰባተኛው ጠቅላላ ምርጫ በተለያዩ የፖለቲካ ፓርቲዎች አቤቱታዎች ሲቀርቡ በሕግ አግባብ ብቻ ፈጣን እልባት ለመስጠት ዝግጅት እየተደረገ እንደሆነ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ገለጹ። ፕሬዝዳንቱ ዝግጅቶች እየተደረጉ የሚገኙት በኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ስርዓት አዋጅ ቁጥር 1162 ህዝባር 2011 እና በስነ ስርዓት ህጉ መሰረት መሆኑን ለፋና ሚዲያ ኮርፖሬሽን ተናግረዋል። በዚህም በአሁኑ ወቅት ከወረዳ ፍርድ ቤቶች ጀምሮ እስከ ሰበር ሰሚ ችሎት የውጭ ሀገራት ተሞክሮን በማጣመር ለዳኞች ስልጠና ለመስጠት አማካሪ መቀጠሩን አብራርተዋል። ለዝግጅቱ በቅድሚያ በዘርፉ ላይ የዳሰሳ ጥናት መደረጉን ጠቅሰው የፌዴራልና ክልል ዳኞችን ማዕከል በማድረግ ለተመረጡ ዳኞች በ3 ዙር የአቅም ማጎልበቻ ስልጠና እንደሚሰጥ ጠቁመዋል። በቅድመ ምርጫና ድህረ ምርጫ በፖለቲካ ፓርቲዎች ሊነሱ የሚችሉ አቤቱታዎች ሕግን በተመለከተ የተፋጠነ እልባት ለመስጠት መዘጋጀታቸውን ገልጸዋል። በመጪው ምርጫ ከፍተኛውን የህዝብ ድምፅ የሚያገኝ የፖለቲካ ፓርቲ በዲሞክራሲያዊ መንገድ ሰላማዊ ሽግግር እንዲያደርግ በገለልተኝነት በሕግ አግባብ እንደሚሰሩም አረጋግጠዋል። በኢትዮጵያና በኤርትራ ድንበር ላይ የነገሰው ወታደራዊ ውጥረት እንደተባባሰ ተገለጸ። ባለፉት ጥቂት ሳምንታት በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት እየሻከረ መጥቶ አሁን ላይ ወደ ወታደራዊ ፍጥጫ መሸጋገሩ በአፍሪካ ቀንድ ላይ ከፍተኛ ጦርነት ስጋት ደቅኗል። በተለይም ባለፉት ጥቂት ቀናት የሁሉም ሀገራት ጦር ወደ ድንበር አካባቢዎች መጠጋታቸውና የከባድ መሳሪያዎች እንቅስቃሴ መጨመሩ ተዘግቧል። የተለያዩ መረጃዎች እንደሚያመለክቱት የኢትዮጵያ መከላከያ ሰራዊት ታንኮችንና የረዥም ርቀት ተኳሽ መሳሪያዎችን ጨምሮ ወደ ሰሜኑ የሀገሪቱ ክፍል በተለይም ወደ ኤርትራ ድንበር የሚያመሩ አቅጣጫዎች ሰፊ እንቅስቃሴ እያደረገ ይገኛል ተብለዋል። በተለየ መልኩ የኤርትራ ጦር በድንበር አካባቢዎች ያለውን የሰው ኃይል ቁጥር እየጨመረ መሆኑና
የመከላከያ ምሽጎችን እያጠናከረ መሆኑ ተመላክቷል። ለዚህ አዲስ የውጥረት ማዕከል ዋና ተጠቃሽ ምክንያቶች የሚከተሉት እንደሆኑም ተገልጿል። የኢትዮጵያ መንግስት የባህር በር የማግኘት ፍላጎቱን በይፋ መግለጹን ተከትሎ ኤርትራ ይህን እንደ ሉዓላዊ ስጋት መመልከቷ፣ በሁለቱም ሀገራት ባለስልጣናት መካከል የሚደረገው የቃላት ልውውጥ እየጠነከረ መምጣቱ፣ በተለይም የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ የኢትዮጵያን ሉዓላዊ ግዛት ይዛለች በሚል ጦሯን እንድታስወጣ በቅርቡ በደብዳቤ መጠየቁ ይታወሳል። ኢትዮጵያ ኤርትራን የሀገር ውስጥ ታጣቂዎችን እንደ ፋኖ ያሉ ትደግፋለች ስትል ትከሳለች። ኤርትራ በበኩሏ ኢትዮጵያ ወረራ ለመፈጸም ሰበብ እየፈለገች ነው የሚል ምላሽ እየሰጠች ትገኛለች። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በቅርቡ በሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት አደገኛ ደረጃ ላይ መድረሱን ገልጸው ሁለቱም ወገኖች ከጦርነት ቀስቃሽ ድርጊቶች እንዲታቀቡ አሳስበዋል። ጦርነት የሚቀሰቀስ ከሆነ ቀድሞውኑ በግጭትና በድርቅ የተጎዳው የአፍሪካ ቀንድ ቀውስ ይበልጥ እንደሚባባስ ይታመናል። ምንም እንኳን እስካሁን ይፋዊ የተኩስ ልውውጥ ባይጀመርም የሁለቱም ሀገራት ጦር ለውጊያ ዝግጁ በሆነ ሁኔታ በድንበር ላይ መገኘቱ ሁኔታውን በማንኛውም ሰዓት ሊፈነዳ የሚችል ፈንጂ አድርጎታል። የዲፕሎማሲ ጥረቶች ካልተጠናከሩ በስተቀር አካባቢው ወደ ሌላ መጠነ ሰፊ ጦርነት የማምራት እድሉ ሰፊ ሆኗል ተብሏል። በተያያዘ መረጃም በኤርትራ በኩል የኢትዮጵያን ባንዲራና መሪዎችን በሁለት እግሩ ረግጦ የያዘ ምስል ከሰሞኑ ለእይታ መቅረቡ አነጋጋሪ ሆኗል። ይህ የተከናወነው ከሰሞኑ የፈንቅል ኦፕሬሽን መታሰቢያ በምጽዋ እየተከበረ ባለበት ወቅት እንደሆነም ተመላክቷል። በዓሉን አስመልክቶ ከተዘጋጁ ዝግጅቶች አንዱ በሆነው የስዕል አውደ ርዕይ ላይ የታየው ክስተት አነጋጋሪ ሆኗል። በአውደ ርዕዩ ላይ ከቀረቡ ስዕሎች አንዱ የኢትዮጵያን ክብርና እሴት የሚነካ እንደሆነም ተመላክቷል። በስዕሉ ላይ እንደሚታየው አንድ ከስክስ ጫማ ያደረገ ወጣት በውሃ ላይ የተሰራን የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ባንዲራና የመሪዎችን ፎቶ ረግጦ ይታያል። በስዕሉ ላይ የሚታየው ወጣት የአፄ ኃይለ ሥላሴ፣ መንግስቱ ኃይለማርያምና የአሁኑ ጠቅላይ ሚኒስትር አብይ አህመድን ምስል አብሮ ይታያል። ምስሉን በሀገሪቱ መንግስታዊ ድረገጽ ላይ ለቀውታል። በኢጣሊያ የሞሶሎኒ ወረራ ወቅት ሞሶሎኒ ኢትዮጵያን የወረረበትን 1ኛ ዓመት በሚከበርበት የሮም አደባባይ ላይ ኢጣሊያኖች በይሁዳ አንበሳ ላይ ሲሳለቁ የኢትዮጵያ ባንዲራ ላይ ሲተፉ የተመለከተው የ21 ዓመቱ ዘርአይ ደረስ ሀገሬን ካላስከበርኩ እኔን ማን ያከብረኛል ብሎ የያዘውን ጎራዴ መዞ በሐውልቱ ዙሪያ ሲንቀሳቀሱ የነበሩትን መኮንኖች በቁማቸው ገሎ መሰዋቱ አነጋጋሪ ጀብድ እንደነበር ታሪክ ዘግቦታል። መከላከያ ተኩስ እንዲያቆም ለኤምባሲዎች ደውለው ነበር ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ከቲቢኤስ ቴሌቪዥን ጋር ባደረጉት ቆይታ የትግራይ ወጣቶች የጦርነት ስህተት አካል እንዳይሆኑና ውጤት በሌለው ግጭት ውስጥ እንዳይሳተፉ ጥሪ ያቀረቡ። በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ስልጣን እንደ ኦክሲጅን ነው ያሉት አቶ ጌታቸው የአሁኑ አመራር ለህዝቡም ሆነ ለጊዜ አስተዳደሩ ፕሬዝዳንት ምህረት እንደሌለው ገልጸዋል። ከሌተና ጀነራል ታደሰ ወረደ ይልቅ እሳቸው ትግራይን በተሻለ ሁኔታ መምራታቸውን የገለጹት አቶ ጌታቸው በኃላፊነት ዘመናቸው በርካታ ሰንሰለቶችንና ወጥመዶችን መበጣጠስ መቻላቸውን ጠቁመው ጀነራል ታደሰ ግን ያከናወኑት አንዳችም የለውጥ ሥራ አለመኖሩን ተችተዋል። በተጨማሪም አቶ ጌታቸው ከሳምንታት በፊት በጸለምት አካባቢ የተከሰተውን ግጭት በማንሳት የትግራይ ታጣቂዎች መግባት ወደሌለባቸው ቦታዎች ኃይል ለማስገባት መሞከራቸውን ገልጸዋል። የሀገር መከላከያ ሰራዊት አትገቡም በማለቱ ለሰዓታት የዘለቀ ክርክር መደረጉንና ታጣቂዎች ጥሰው ለመግባት ሲሞክሩ ግጭቱ መከሰቱን አስረድተዋል። ተኩስ ከተከፈተ በኋላም መከላከያ ሰራዊት እንዲያቆም አዲስ አበባ ለሚገኙ የውጭ ሀገራት አምባሳደሮች በመደወል ድጋፍ ለማግኘት ቢሞክሩም ሳይሳካ መቅረቱን አቶ ጌታቸው ረዳ ይፋ አድርገዋል። የኢትዮጵያ ነዳጅና ኤነርጂ ባለስልጣን አዲስ ይወጣል የተባለውን አሰራር ከየካቲት 11 2018 ዓ.ም ጀምሮ ተግባራዊ እንደሚሆን በደብዳቤ አሳወቀ። በዚህም መሰረት አዲስ አበባና ሸገር ሲቲ በአንደኛ ደረጃ ላይ የተቀመጡ ሲሆን ባህር ዳር፣ ጎንደር፣ ደሴ፣ መቀሌ፣ አዋሳ፣ ሰመራ፣ ዲቾቶ፣ አይሻ ሌሎችም በሁለተኛ ደረጃ ላይ ሰፍረዋል።
የኮታ አመዳደቡ የኢኮኖሚና ማህበራዊ እንቅስቃሴ፣ የማደያ ቁጥር፣ የመያዝ አቅምና የዲስፔንሰር ብዛት መሰረት ተደርጎ የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ተዘጋጅቷል። ይህ ማለት አመዳደቡ የተሽከርካሪ እንቅስቃሴን መሰረት ያደረገ ሲሆን ይህ አሰራር መተግበሩ ነዳጅ አቅራቢ ካምፓኒዎች ነዳጅ በኮንትሮባንድ ወደሚሸጥበት ብዙም የትራፊክ ፍሰት ወደሌለበት የጠረፍ ከተማ ይልኩት የነበረን የሚያስቀር እንደሆነም ተገልጿል። በማርስም የሚሸጥ መርዝ በቁጥጥር ስር እንደዋለ የኮምቦልቻ ከተማ አስተዳደር አስታወቀ። በንጹህ ማርስም ባዕድ ነገሮችን በመቀላቀል የሕዝባችንን ጤና አደጋ ላይ የሚጥሉ ግለሰቦች እኩይ ተግባር አሁንም እንደቀጠለ ተገልጿል። በኮምቦልቻ ከተማ ፖሊስ የተደረሰበት መረጃ ማንኛውንም ሸማች ክፉኛ የሚያስደነግጥ ክስተት ሆኖ ተዘግቧል። ድርጊቱ የተፈጸመው በኮምቦልቻ ከተማ ቦርከና ክፍለ ከተማ ቁጠባ ቀበሌ ልዩ ስሙ አዲስ ዓለም ሰፈር ሲሆን አንድ ግለሰብ በመኖሪያ ቤቱ ውስጥ የሐሰተኛ ማር ፋብሪካ ዘርግቶ ሲሰራ እጅ ከፍንጅ ተይዟል። ለዝግጅቱ ጥቅም ላይ የዋሉ አስደንጋጭ ግብዓቶች ፖሊስ በቁጥጥር ስር በዋላቸው መረጃዎች መሰረት ማሩ የሚዘጋጀው ከሚከተሉት ባዕድ ነገሮች ነው። ጀሶ ለክብደትና ማሩ እንዲረጋ ለማድረግ፣ ስኳር ለማጣፈጫ እንደሚጠቀሙም ተገልጿል። የክፍለ ከተማው ፖሊስ ጣቢያ የወንጀል ክፍል ኃላፊ ምክትል ኢንስፔክተር አንዋር ሰይድ እንደገለጹት ግለሰቡ እነዚህን አደገኛ ምርቶች በመጠቀም ማር መሰል ውህድ ሲያዘጋጅ በሕዝቡ ጥቆማ ተደርሶበታል። በአሁኑ ሰዓት ተጠርጣሪው በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። ህብረተሰቡም በየመንገዱ የሚዞሩ ነጋዴዎችን እንዲጠነቀቅ በትንንሽ ባልዲዎች እየዞሩ ንጹህ ማር ነው የሚሉትን ከመግዛት እንዲቆጠብም እንዲሁም ጀሶና ኬሚካሎች የተቀላቀሉበት ማር ለከፍተኛ የኩላሊት የጨጓራና የውስጥ አካላት ህመም እንደሚዳርግ ባለሙያዎች ያስጠነቅቃሉ። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ። ማስታወቂያ በኢትዮጵያ ውስጥ ለምትገኙ የፖለቲካ ፓርቲዎች በሙሉ እንደሚታወቀው በሀገራችን ሀገራዊ ምርጫ እየቀረበ ይገኛል። ሐቅና ሳቅ ሚዲያ የምርጫ ፖለቲካን በእጅጉ የሚያበረታታ በመሆኑ የፖለቲካ ፓርቲዎችና የግል ተወዳዳሪዎች በሚዲያችን ላይ ራሳችሁን እንድታስተዋውቁ ነፃ ዕድል መስጠት ይፈልጋል። በመሆኑም የፖለቲካ ፓርቲዎችና የግል ተወዳዳሪዎች ከአንድ ደቂቃ ባልበለጠ ቪዲዮ ራሳችሁን እንድታስተዋውቁ ሐቅና ሳቅ ሚዲያ ጥሪ ያቀርባል። በ0953 444440 የቴሌግራም ቁጥራችን ላይ ቪዲዮቻችሁን በመላክ ራሳችሁን ማስተዋወቅ ትችላላችሁ። ሐቅና ሳቅ ሚዲያ መነሻችንም መድረሻችንም ኢትዮጵያ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት